ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የቀድሞው የአሜሪካ ዲፕሎማት ቲቦር ናሺ የዶናልድ ትራምፕ መንግስት ከኤርትራ ጋር ዲፕሎማሲያዊ ግንኙነቱን ለማደስ የሚያደርገው ጥረት ፍሬ እንደማያፈራ ይፋ አድርገዋል። በዚህ አስተያየታቸው ሳቢያ ብዙዎች የተነጋገሩ ይገኛሉ። አቶ ጌታቸው ረዳን የመሰሉ የመንግስት ከፍተኛ ባለስልጣናትም አስተያየት ሰጥተውበታል። እንመለስበታለን። ትብብር ለኢትዮጵያ አንድነት የተባለው ፓርቲ በቅርቡ በመዲናው አዲስ አበባ ሰላማዊ ሰልፍ እንደሚያደርግ አስታውቋል። እንመለከተዋለን። በኢትዮጵያና በሞዛምቢክ መካከል ወታደራዊ ትብብር ለማጠናከር የተደረገውን ምክክር እንደዚሁም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ማዕድን ሀብት ይፋ ያደረጉትን መረጃዎች እንመለከታቸዋለን። ከዚህ ውጭ ኢራን በ3 ደረጃዎች የሚከናወን የድርድር ረቂቅ ለአሸማጋዮች ማሳወቋ ተገልጿል። ከነዚህ መካከል የሆርሙዝ መከፈትም አንዱ ርዕሰ ነጥብ ነው ተብሏል። በዝርዝር የምንመለከተው ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የቀድሞው የአሜሪካ ዲፕሎማት ቲቦር ናሺ የአሜሪካ መንግስት ከኤርትራ ጋር የዲፕሎማሲያዊ ግንኙነቱን ለማደስ የሚያደርገው ጥረት አይሳካም፣ ፍሬ አያፈራም ብለዋል። ቲቦር ናሺ በአፍሪካ ቀንድ እያገረሸ ያለው አለመረጋጋትም ከፍተኛ ስጋት እየሆነ ስለመምጣቱ ይፋ ያደርጉበት ቃለ ምልልስ በብዙዎች ዘንድ መነጋገሪያ ሆኗል። በኢትዮጵያ የሚሆኑ በቀጠና ጉዳይ የተለያዩ አስተያየቶችን በመስጠት የሚታወቁት አሜሪካ ዲፕሎማት ቲቦር ናሺ ግሎባል ፓወር ሽፍት በተባለ የዩቲዩብ ገጽ ላይ ባደረጉት ቃለ ምልልስ ስለ አፍሪካ ቀንድ እንደዚሁም ስለ ኢትዮጵያ፣ ኤርትራና ሶማሌላንድ ጉዳይ ሰፊ ሀሳብ የሰጡበት ቃለ ምልልስ የፖለቲካና የዲፕሎማቲክ ኮሪደሩ ዋነኛ መነጋገሪያ ርዕሰ ነጥብ ሆኗል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ በአምባሳደር ቲቦር ናሺ ቃለ ምልልስ ዙሪያ በሰጡት ሀሳብ የትኛውም ሀሳብ ይነሳ፣ የትኛውም ጭብጥ በቃለ ምልልሱ ይነሳ፣ በዚህ ቃለ ምልልስ ዋና ዋና የተባሉ ሀሳቦች ተነስተውበታል፣ ሁላችንም ልናደምጠው ልንከታተል ይገባል ሲሉ ሀሳባቸውን ሰጥተዋል። ቲቦር ናሺ በዚሁ ቃለ ምልልሳቸው አሜሪካ ከኤርትራ ጋር ዲፕሎማሲያዊ ግንኙነቷን ለማደስ የምታደርገው ጥረት ፍሬ እንደማያፈራም ሲናገሩ ይደመጣሉ። ይልቁንም ትኩረቱ ወደ ሶማሌላንድ መዞር እንዳለበትም ለሀገራቸው ለዶናልድ ትራምፕ መንግስት ምክር ሀሳብ ለግሰዋል። ኤርትራን የአፍሪካ ሰሜን ኮሪያ በማለት የጠሩት ናሺ ፕሬዚዳንት ኢሳያስ አፈወርቂ ለለውጥ ፍላጎት እንደሌላቸውና ግንኙነትን ማድረስ የስልጣን ስጋት እንደሚሆንባቸውም ጠቁመዋል። በኢትዮጵያ በኩል በፈረንጆቹ ሰኔ 1 ቀን የሚካሄደው ምርጫ ሁሉንም ያላካተተ መሆኑ አደገኛ እንደሆነ ያስጠነቀቁት ቲቦር ናሺ በተለይም ህወሓት ከምርጫ መታገድ በትግራይና በሀገሪቱ ላይ ተጨማሪ ግጭት ሊቀሰቅስ እንደሚችል ስጋታቸውን ገልጸዋል። ሁኔታውን የበሰበሰ ግንብን በግድግዳ ወረቀት ለመሸፈን መሞከር ሲሉም መስለውታል። የብሔር ፌዴራሊዝምን በደሃ ሀገራት ውስጥ እጥረትን ለመጋራት የሚደረግ ትግል በመሆኑ ለግጭት መንስኤ መሆኑን አብራርተዋል። አምባሳደር ቲቦር ናሺ አሜሪካ ከሶማሌላንድ ጋር ያላት ግንኙነት በማጠናከር በቀይ ባህር ቀጠና ስትራቴጂካዊ የበላይነት ማግኘትም እንዳለባት መክረዋል። ለኢትዮጵያ መንግስት ምርጫው ሁሉንም ያሳተፈ እንዲሆን ለህዝብ ደግሞ ሀገሪቱ የነሱ መሆኑ ተገንዝበው በትዕግስት ለለውጥ እንዲሰሩም ጥሪ አቅርበዋል። የቀጠናው ሰላም የሚረጋገጠው በጊዜያዊ መፍትሄ ሳይሆን በእውነተኛ ብሔራዊ እርቅ ስለመሆኑም አጽንኦት ሰጥተውበታል። ዜናችን እንደቀጠለ ይገኛል። ኢትዮጵያና ሞዛምቢክ ወታደራዊ ትብብራቸውን ለማጠናከር መክረዋል። የመከላከያ ሚኒስትሯ ኢንጂነር አሻ መሐመድ ከሞዛምቢክ መከላከያ ሚኒስትር ክሪስቲያኖ አርቱር ቹሜ ጋር ውይይት አካሂደዋል። በውይይታቸው ኢትዮጵያና ሞዛምቢክ በወታደራዊ ዘርፍ በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ነው የመከሩት። በተለይም በፈረንጆቹ 2009 በሀገራቱ መካከል የተደረገውን ወታደራዊ ግንኙነት መሰረት በማድረግም የጋራ ጥምር ኮሚቴ በማቋቋም ወደ ስራ መግባት በሚቻልባቸው መሰረታዊ ጉዳዮች ላይ ውይይት አካሂደዋል። በውይይቱ የሀገራቱ በትብብር መስራት የበለጠ አቅም ለማግኘትና በአጭር ጊዜ ውስጥ በዘርፉ ላይ ውጤት ለማምጣት እንደሚጠቅም ነው የተመላከተው። የዛሬ ምክክር ጥምር ኮሚቴው ለማቋቋም ሆነ የወደፊቱን ወታደራዊ ግንኙነትና ትብብር ለማስቀጠል ጉልህ ሚና እንደሚጫወት መገለጹን የመከላከያ ኦንላይን ሚዲያ ይፋ አድርጓል። ትብብር ለኢትዮጵያ አንድነት የተባለው ፓርቲ በቅርቡ በመዲናው አዲስ አበባና በተለያዩ የክልል ከተሞች ሰላማዊ ሰልፍ እንደሚያደርግ አስታውቋል። ፓርቲው በዛሬው ዕለት ይፋ ባደረገውና ለሚዲያዎች በበተነው መግለጫው በቆሶች የተከበብንበትና በዋናነትም መንግስት ትልቁን ድርሻ የወሰደበት ጊዜ ላይ እንገኛለን ብለዋል። የፖለቲካ ሊቃኑም ጎራ ለይቶ ከመሳሳብ ወጥተው የሀገር መፍረስ አደጋን ለመታደግ ድርሻቸው እንዲወጡ ሳንታክት ስንተውት ቆይተናል ያለ ሲሆን በዚህ መሃል ምርጫ 2018 በፍጥነት ደርሶብናል ሲል ያስታወቀው። በዚህ ሰዓት ሀገር ባለችበት መስቀልቅል በምርጫ ውስጥ መሳተፍ ያለው ጉዳትና የመነመነች ጥቅምን መዝነን መታገል የሚለው ሐሳብ ሚዛን እንደደፋ አምነንበታል ያለው ትብብር ለኢትዮጵያ የተሰኘው ፓርቲ ተሳትፏችንን በቅድመ ሁኔታዎች አጅበን አሁን ያለንበት ሁኔታ ላይም ደርሰናል ባይ ነው። ትብብሩ አክሎም ገዢ የብልጽግና መንግስት ከዕለት ወደ ዕለት በጥፋት ላይ በጥፋት በእልቂት ላይ እልቂት እየደራረበ ቀጥሏል ሲል የከሰሰ ሲሆን ሀገር ወደ መፍረስ ከሚመራ የበዛ ፍላጎቱ መለስ ሲበር ሲልም በዚህ መግለጫው ላይ መልእክት አስተላልፈዋል። የፓርቲው መግለጫ ቀጥሎ ከታጠቁ ኃይሎች ጋር ከፖለቲካ ሊቃን ጋር እንዲደራደር፣ እስረኞች እንዲፈታ፣ የህዝቡን እውነተኛ ሮሮ ዘንበል ብሎ እንዲሰማ ያላሳለሰ ውቶታ እያደረግን እንገኛለን በማለትም የዚህ ሁሉ ትንተና መነሻና ዕቅድ አካል የሆኑ ሰላማዊና ህገ መንግስታዊ ትግል አማራጮችንም ህዝቡ ከድባቴ ወጥቶ እንዲያግዝ ማድረግ አንዱ ነው ሲል ማትተዋል። ህዝቡን ለመቀስቀስና ትብብሩን ባለው አቅም ሁሉ እንዲደግፍ ለማድረግም የህዝቡንም እውነተኛ ችግር ከራሱ አንደበት ለመስማትም ተከታታይ ህዝባዊ ፕሮግራሞችን አሰናድቻለሁ ብሏል። ይኸው ፓርቲ የተለያዩ ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት የፊታችን ቅዳሜ ሚያዝያ 4 ቀን 2018 በአዲስ አበባ ታላቅ አዳራሽ ውስጥ ስብሰባ አካሂዳለሁ ሲል አክሏል። ከዚህ ውጪ በመጪዎቹ ጊዜያት በዋናነት በአዲስ አበባ እንደዚሁም የተሻለ ጸጥታ አለባቸው በሚባሉ አካባቢዎችም ቀኑና ቦታው ወደፊት በሚገለጥ ታላቅ ህዝባዊ ሰላማዊ ሰልፍ አካሂዳለሁ ሲልም ገልጿል።
አሳስበዋል። ከዚህ ባለፈ የትብብሩ አባል ፓርቲ ነው ሲል የገለጸው ኢህአፓ ሚያዝያ 30 ቀን ጠርቶት የነበረው ሰላማዊ ሰልፍ በአዲስ መልኩ በዚሁ በትብብሩ ማዕቀፍ ይገኛልም ሲልም አስታውቀዋል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአፍሪካ አህጉራዊ ነጻ የንግድ ቀጠናን በተሟላ ሁኔታ በመተግበር አህጉሪቱ ያላትን እምቅ የማዕድን ሀብት ጥቅም ላይ መዋል የሚያስችል ትብብር መፍጠር ይገባል ሲሉ አጽንኦት ሰጥተው ተናግረዋል። የአፍሪካ ኢኮኖሚ ኮሚሽን ከታንዛኒያ አፍሪካ ዘላቂ ልማት አመራር ኢንስቲትዩት ጋር በመተባበር የአፍሪካ ወሳኝ ማዕድናትን ለአረንጓዴ ኢንዱስትሪ አብዮትና ለዘላቂ ልማት መዋል በሚል መሪ ሀሳብ ያዘጋጁት የ12ኛውን የአፍሪካ ዘላቂ ልማት ቀጠናዊ ፎረም ቅድመ ጉባኤ አካሂደዋል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ወቅት እንደተናገሩት የአፍሪካ እምቅ የማዕድን ሀብት የአህጉሪቱ ብልጽግና የማፋጠን ግዙፍ አቅም አለ ብለዋል። የአህጉሪቱን ሀብት በጥሬ ዕቃ ወደ ውጭ ከመላክ ይልቅ እሴት የታከለበት ማዕድን ማምረት የሚያስችል ኢንዱስትሪ መገንባት እንደሚገባም ነው የገለጹት። አፍሪካ በዓለም አቀፍ ኢንዱስትሪ አብዮት ዘመን የመገበያ ገንዘብ የነበሩ እንደ ኮባልት፣ ሊቲየም፣ መዳብ፣ ማንጋዚና ብርቅዬ የከርሰ ምድር ማዕድናትን የታደለች ስለመሆኗ አቶ ኃይለማርያም ሲናገሩ ተደምጠዋል። ማዕድናቱ በዓለም የገበያ ሰንሰለት ላይ ከፍተኛ ሚና ያላቸውን ለባትሪ፣ ኤሌክትሪክ ተሽከርካሪና ታዳሽ ኃይል ልማት የሚያገለግሉ ስለመሆናቸውን የተናገሩት በዚህም የአፍሪካን የአረንጓዴ ሽግግር በማጠናከርና የከበሩ ማዕድናትን በማልማት የአህጉሪቱን እምቅ የተፈጥሮ ጸጋና የደህንነት ተቃርኖ ማስታረቅ እንደሚያስፈልግም አስገንዝበዋል። የአፍሪካን ኢንዱስትሪና የኢንቨስትመንት ትስስር የማሳለጥ መሰረተ ልማትን ግንባታ በማጠናከር የኃይል ትስስርና የሎጂስቲክስ አቅም መገንባትም እንደሚገባ ነው የጠቀሱት። የአፍሪካ አህጉራዊ ነጻ ንግድ ቀጠናን በተሟላ መንገድ በመተግበርም የተቀናጀ አህጉራዊ እሴት ሰንሰለትን የሚያፋጥን ትብብር ስርዓትም መፍጠር ይገባልም ባይ ናቸው። የአህጉራዊ ነጻ ንግድ ቀጠና ስምምነት ደንብና ደረጃዎችን በማጣጣም በዓለም አቀፍ የገበያ ስርዓት የመደራደር አቅምን ማሳደግ እንደሚያስፈልግም ነው የገለጹት። በተለይም የአንድ አፍሪካ ሀገር የማዕድን ሀብት ተቆፍሮ በሌላ አፍሪካ ሀገር የሚቀነባበርበትንና በሶስተኛ የአህጉሪቱ ሀገር ምርት ሆኖ የሚወጣበትን ሁኔታ ጭምር ማሰብ እንደሚጠይቅም ነው የጠቆሙት። የአፍሪካ ሀገራት የእርስ በርስ ትብብር የዓለም አቀፍ ኢንዱስትሪ ያህል የሚሆኑበትን አቅም በመገንባትም ተጠያቂነት የሰፈነበት የማዕድን ልማትና ተቋማትን መገንባት እንደሚያስችላቸው ተናግረዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮቻችን እናምራ። የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ሲደረግ የነበረው ድርድር ባለመሳካቱ አሜሪካን ወንጅለዋል። ወደ ሩሲያ ያመሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፈ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናግረዋል። በሩሲያዋ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በተመለከተም ከሩሲያ አጋሮች ጋር እንደሚነጋገሩ በፐርሺያ ቋንቋ በሰጡት ቃለ መጠይቅ ገልጸዋል። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት የውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ እንደነበር አስረድተዋል። አራግቺ በቃለ መጠይቃቸው በኢራን ስለተዘጋው የሆርሙዝ ወሽመጥ አንስተው ነበር። በወሳኙ የባህር መስመር በኩል ደህንነቱ የተጠበቀ ጉዞ ማድረግ ዓለም አቀፍ ጉዳዩን መቀጠሉ ነው የጠቀሱት። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማንን የሚያስማሙ በርካታ ነጥቦች መኖራቸውን ጠቁመው ሁለቱ ሀገራት ሆርሙዝን በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም ነው የተናገሩት። የውጭ ጉዳይ ሚኒስትሩ በሩሲያ ቆይታቸው ከፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ የሲቢኤስ ኒውስ ዘገባ ያሳያል። የፓኪስታን ቆይታቸውን እጅግ ውጤታማ ሲሉ የገለጹት አራግቺ ኢራን ላይ የተከፈተውን ጦርነት በዘላቂነት ለመቋጨት የሚያስችል ማዕቀፍን በተመለከተ የኢራንን አቋም ማሳወቃቸውን ጠቅሰዋል። እውነትም አሜሪካ ዲፕሎማሲን በቁም ነገር ተወስደው እንደሆነም እንመለከታለን ሲሉ በማህበራዊ ትስስር ገጻቸው ላይ ጽፎም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን መደራደር ከፈለገች በስልክ መነጋገር እንደሚቻልና ልኡካን ቡድኖቻቸውን ወደ ፓኪስታን እንደማይልኩ መናገራቸው አይዘነጋም። ከዚህ ጋር በተያያዘ ኢራን በ3 ደረጃዎች የሚከናወን የድርድር ረቂቅ ለአሸማጋዮች ማሳወቋን የሩሲያው ስፑትኒክ ዘግበዋል። ዋሽንግተን የቀረበውን ሀሳብ የምትቀበል ከሆነ ቴህራን በዚያው መሰረትም ድርድሩ ለመቀጠል ዝግጁ ስለመሆኗን ዘገባው አትተዋል። እንደ ዘገባው ከሆነ የቀረበው የድርድር ማዕቀፍ የሚከተሉትን ነጥቦች ያካተተ ነው። የመጀመሪያው ጦርነቱን በአፋጣኝ እንዲቆም ማድረግ፣ ከዚህ ጋር ተያይዞም በኢራን ወይንም በሊባኖስ ላይ ዳግም ወታደራዊ ጥቃት ላለመሰንዘር ዋስትና መስጠት፣ ከዚህ ባለፈ ደግሞ ከግጭት ማግስት የሆርሙዝን የባህር ወሽመጥ አጠቃቀምንና አያያዝን የሚመራ የስራ ማዕቀፍ መዘርጋት የሚሉት ናቸው። ስለ ኢራን የኒውክሌር መርሃ ግብር የሚነሱ ጉዳዮችን በቀደሙት ቅድመ ሁኔታዎች ላይ ስምምነት ከደረሰ በኋላ ብቻ እንደ መጨረሻ ደረጃ ማየት የሚሉትም የኢራን በ3 ደረጃዎች የሚከናወን የድርድር ረቂቅ ሀሳቦች ስለመሆናቸው የስፑትኒክ ዘገባ ያሳያል። በመጨረሻም የአፍሪካ የነዳጅ እጥረት እስከ 2040 ድረስ 86 ሚሊዮን ቶን ይደርሳል ተብሏል። እንደ ቅዳሜ ገበያ ዘገባ የአፍሪካ ፋይናንስ ኮርፖሬሽን ባወጣው አዲስ ሪፖርት አፍሪካ በቀጣዮቹ ዓመታት ከፍተኛ የነዳጅ እጥረት እንደሚያጋጥማትና ይህ ደግሞ እስከ ፈረንጆቹ 2040 86 ሚሊዮን ቶን እንደሚደርስ አስታውቋል። ይህ ይፋ የሆነው ሪፖርት አህጉሪቱ በአሁኑ ወቅት ከ70 በመቶ በላይ የተጣራ ነዳጅ ከውጭ የምታስገባ በመሆኑና ለምግብ፣ ፕላስቲክ፣ ለብረትና ለማዳበሪያ በየዓመቱ 230 ቢሊዮን ዶላር ወጪ ስለምታደርግ ለከፍተኛ ኢኮኖሚ አደጋ ተጋልጣለች በማለት ነው። የሚገመተው የ86 ሚሊዮን ቶን እጥረት በናይጄሪያ የሚገኘውን ግዙፉን የዳንጎቴ ነዳጅ ማጣሪያ ፋብሪካ በ3 እጥፍ እንደማባዛት የሚቆጠር ሲሆን ይህ ደግሞ የአፍሪካን ጥገኝነት በስፋት ያሳያል። በናይሮቢ በተካሄደው የሪፖርት ይፋ ስነ ስርዓት ላይ የኮርፖሬሽኑ ዋና ኢኮኖሚስት ሪታ ባቡዩጋ ንሳነዘ እንደገለጹት በመካከለኛው ምስራቅ ያለው ጦርነትና የሆርሙዝ ወሽመጥ መዘጋት አፍሪካ ከውጭ በምታስገባቸው ምርቶች ላይ ያላትን ተጋላጭነት በግልጽ አሳይተዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው አፍሪካ ጥሬ ዕቃ ወደ ውጭ መላክና ከዚያው ተዘጋጅተው የሚመጡ ምርቶችን መልሶ መግዛት ማቆም እንዳለባት አሳስበዋል። ኮርፖሬሽኑ እንደ መፍትሄ ያስቀመጠው አዳዲስ የኢንዱስትሪ ማዕከላትን መገንባትና የነባር መሰረተ ልማቶችን አቅም
ማሳደግ ወሳኝ መሆኑን ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።